4 ዓመት አጀንዳ አሰባስባለሁ እያለ መስፍን አርአያ ደባ በኢትዮጵያ ህዝብ ላይ ሰርቷል። በኢትዮጵያ በአገሪቱ ላይ ትልቅ ደባ ሰርቷል። ሀብታሙ በጣም የሚያሳዝን የሚያስለቅስ ጉንጭ የሚያስነጭ ስራ ነው የተሰራውና ይህንን በጋራ የኢትዮጵያ ህዝብ በሙሉ ሁሉም የታጠቀም ያልታጠቀም በፍጥነት ይህንን ነገር ማስወገድ የአብይን ስርዓት መቁረጥ መቻል አለበት። መቀስ ይዞ ነው መውጣት ያለበት ሁሉ ህዝብና ይሄ ነው መሆን ያለበት ብዬ አስባለሁ። ይሄ ነው መሆን ያለበት ብዬ ለኢትዮጵያ ህዝብ ለማስተላለፍ ፈልጋለሁ። በኋላ ነገሩ ካለቀ በኋላ ማልቀሱ ዋጋ የለው። ድስት ጥዶ ማልቀስ ማለት ድስት ጥዶ ማልቀስ እንደማለት ነው። ስለዚህ አገሪቱን ለማዳን ውጭ ያለው ኢትዮጵያውያን የሆነ ብሔር ሳይለይ በጎሳ ሳይለያይ በጣም በተጠናከረ መልክ ትግሉን ማፋፋም አለበት። ህዝብ ሁላችንም የምንችለውን ዋጋ ለሀገራችን መክፈል አለብን። ሀብታሙ ይሄንን ክፉ ጊዜ የአብይን ሴራ የአብይን እቅድ የአብይን ፕላን የኢትዮጵያ ህዝብ አላወቅም ማለት ያስቸግራል። ቡራዩ ላይ ጋሞቹ በሚያልቁበት ጊዜ እሱ ጃስ ብሎ ቀጥሉበት ብለው አስመራ ነው የሄደው። ጀዋርን የሚያፍን ኃይል መድበው እሱ ሩሲያ ነው የሄደው። ልክ እንደዚሁ እያደረገ ያለው ከነገሮቹን ካስተካከለ በኋላ እጄ ነፃ ነው ንጹህ ነው ለማለት ሸሽቶ ወይም አንድ አጀንዳ ከፍቶ ሰጥቶ አሳልፎ ወደ ሌላ አገር የተለመደ ነው። ወላይታንና ሲዳማ ለዘላለም ተዋግተው ተጣልተው የማያውቁትን ተጋብተው ተዋልደው ሲዳማ ወደ ወላይታ ሄደው መሬት ወስደው ቤት ሰርቶ ወላይታ ወደ ሲዳማ መጥተው ቤት ሰርተው ምስት አግብቶ ልጅ ወልዶ ቋንቋቸውን ተለዋውጦ የሚኖሩት ምንም ጋራ በእምነት አብሮ ተመሳሳይ ሃይማኖት ያላቸው ወላይታና ሲዳማን እንዲፋጁ አድርገው በሰው ዘር ላይ ሊደርስ የማይገባውን ግፍ አስፈጽመው እሱ ግን ከሳምንት በኋላ ካለቀ በኋላ ጉዳዩ ከበቃ በኋላ ወላይታ ከሲዳማ ከሐዋሳ ሸሽቶ ወደ ወላይታ ከተመለሰ በኋላ ንብረታቸው ከተቃጠለ በኋላ አብይ ህዝቡ ፈሪ ነው፣ ህዝቡ ደካማ ነው፣ ህዝቡን መርገጥ ፈልጋለሁ፣ ህዝቡን ረግጬ ገዛለሁ፣ ህዝቡ እንድንበረከክ አደርጋለሁ፣ ይሄንን የማያደርገውን ገላለሁ፣ አስራለሁ፣ አሰቃያለሁ ብሎ ነው የሚያስበው። ስለዚህ ተፈርቶም የሚቻል አይደለም። ይሄ ተፈርቶ የሚቻል ነገር አይደለም። ይደርስበታል። ቅድም አንተ ያነሳው ገንዘብ ያላቸው አቅም ያላቸው ሰዎች ከሀገር ይወጣሉ። ከሀገር ውጭ ሄደው ጥገኝነት ጠይቆ ሊኖሩ ይችላሉ። ነገር ግን ዳው ህዝብ አገሬ የሚል ባላገሩ አገሬ የሚል ህዝብ አደጋ ላይ ወድቋል። የበታች ነጋዴ አይኖርም። ጥቃቅን ነጋዴ የሚባለው ማዕከለኛ ነጋዴ የሚባለውም አይኖርም። በኢትዮጵያ ውስጥ ከፍተኛ ነጋዴ ያውም ለዛው 30,000 ምርጥ የኦሮሞ ነጋዴ። ይሄ ብቻ ነው እውነተኛውን ነገር ለመናገር ከተፈለገ። እነዚህ የኦሮሞ ነጋዴዎቹም የኦሮሞ ህዝብ አይደሉም። የብልጽግና አባላትን ሀብት የሚያስፋፉ ነጋዴዎች ናቸው። እነዚህ ናቸው አገሪቱንም የሚቆጣጠሩት። ከዚህ በኋላ ሌላው የሚቀጥለው ምንድነው? ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከሆኑት ከዶክተር ሸዋፈራው ኩራቱ ጋር እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልን ዶክተር ሸዋፈራው ኩራቱ፣ እንደምን ሰነበቱ? እንኳን በድጋሚ ተገናኘን። ታንኪዩ። እግዚአብሔር ይስጥልኝ ሀብታሙ፣ እንዴት ሰነበት? ካንተም እንደዚሁ አሜን፣ እግዚአብሔር ይመስገን። ዶክተር ሸዋፈራው እንግዲህ በተለይ ይሄ የይስሙላ ምክክር ኮሚሽን ባለፉት 4 ዓመታት ያው ሲቋቋም እንግዲህ በችኮላን የተቋቋመው ጊዜ የለንም በሚል ነው አብይ አህመድ። ሌላው ቀርቶ በጊዜው የፖለቲካ ፓርቲዎች የጋራ ህብረት የሚባለው ሰብሳቢ የነበሩት ዶክተር ራሄል ባፌ የጥድፊያውን ማቋቋም በተመለከተ ግልጽ ተቃውሞ ያቀረቡበት አለ። ያው 4 ዓመት ሙሉ ደግሞ አጀንዳ ሰብስቤ ያለው ብለዋል። አሁንም አጀንዳ ሰበሰብኩ በሚል ከመላው ሀገሪቱ 4000 ተሳታፊዎች መጥተዋል ተብለዋል። በርካታው እንግዲህ ከኦሮሚያ ክልል እንዲመጣ የተደረገበት ሂደት አለ። አንዳንዶች ተሳተፋላችሁ ተብለው ከመጡ በኋላ አዲስ አበባ ከደረሱ በኋላ እንኳን የለም በእናንተ ስም ሌላ ሰው ገብቶበታል እያለ ኮሚሽኑ እየቀለደ ያለበት ሂደት አለ። በሌላ በኩል 8 አጀንዳዎች የተባሉትን ተከትሎ ደግሞ
በዚህ የስሙላ ውይይት እንኳን እያንዳንዱ በ8 ቡድን ከፍለናችኋል ብለዋል። ነገር ግን በ8ቱም አጀንዳ እያንዳንዱ ቡድን አይወያይም መባሉን ተከትሎ ትርምስ ላይ ናቸውና አጠቃላይ ከዚህ ቀደም እንደተናገር ነው ይሄ የአብይና ጓዶቹን ፍላጎት ለማሳካት እየተካሄደ ያለ የስሙላ ምክክር ኮሚሽን የአገሪቱን ችግር አስቀድሞ ሲፈታል ወይ? አሁን እየታየ ያለውን ትርምስ እንዴት ነው እየተከታተላችሁ ያላችሁት? ሀብታሙ ታንኪዩ። የምክክር ኮሚሽንን በተመለከተ ከጅምሩ እስከ ዛሬ ድረስ ያለው እየተናገረን ያለነው የኢትዮጵያን ችግር ለመፍታት የተዘጋጀ ወይም የመጣ አካል አይደለም። የአብይ አህመድን መንበረ ስልጣኑን ለማጠናከርና እሱን ወደ ከፓርላሜንተሪ ወደ ፕሬዚደንሻሊ ለማስለወጥና የኦሮሚያን የግዛትን ለማስፋፋትና አዲስ አበባን ከኢትዮጵያ ዋና ከተማነት ነጥለው ወደ ኦሮሚያ ግዛትነት ለማስገባት ለማጠናከር አብይ የሰጠውን አጀንዳ ይዞ ነው የመጡት እንጂ ኢትዮጵያን በተመለከተ በኢትዮጵያ ሰላም፣ ለኢትዮጵያ ሕዝብ ደህንነት፣ ለሀገር ሉዓላዊነት፣ ለሕዝብ ሰላም የኢትዮጵያን መሰረታዊ ችግሮችን ለመፍታት የተቋቋመ አይደለም። አጀንዳ ተሰጥቷቸው አብይ የነገራቸው አብይ ይሄንን አድርጉ በየቀኑ አብይ የሚሰጣቸውን ያንን ነው ተግባራዊ እያደረገ ያለው ኮሚሽኑ። የመጣውም አሁን ኮሚሽኑ 4000 ጠርተናል ብለው የመጣውም በሙሉ የብልጽግና አባል ነው፣ የብልጽግና ካድሬ ነው። አሁን በካድሬዎቹ መካከልም ላይ እንደሚሰማው ከሆነ ክፍፍሉ ተፈጥሯል። አንዳንዶቹን የኦሮሞ ብልጽግና የነሽመልስ አብዲሳ በኩል ላይ ያለው የኦሮሞ ብልጽግናዎች በጥርጣሬ የሚያያቸውን እንደ ሶማሌ፣ እንደ አፋር፣ አንዳንድ የአማራ የመሳሰሉት የመሃል አገር ሰዎችን አንዳንዶቹን ከተጠርቶ ከመጡ በኋላ ገለልተኛ እያደረጉ ነው ከስብሰባ እና ሁሉም አሁን እንደሚሰማ እየተከፋፈለ የምነጋገሩበትን አጀንዳ እየተከፋፈለ ለዚህ እያለ በቁጥርም የኦሮሚያ ሕዝብ ስለሚበልጥ በካድሬም በዚህም ስብሰባ ላይ ኮታው የኦሮሞ ነው የበዛው መብዛት አለበት ተብሎ አዳዲስ ሰዎችም የሚፈልጓቸውን ሰዎችን ሌላ ጨምሮ መጀመሪያ ተጠርቶ ስማቸው ዝርዝራቸውን ኮሚሽኑ የያዘው ከልክሏቸው አትገቡም ተብለው ስብሰባ ቦታ መግባት ሁሉ ያቃተ አለና ትርምስ ላይ ነው ያለው። ወዴት ይሄዳል? ኢትዮጵያን ለማጥፋት ነው። በዚህ መካከል ላይ አብይ አህመድ ምንድነው የሚፈልገው? እንዲህ አጋጭተው ሁሉንም አጣልቶ ሲያበቃ የመጡት የራሱ ካድሬዎቹን አጣልቶ ሲያበቃ አዲስ አበባን በተመለከተ ለምነሳው ነገር አዲስ አበባ፣ ድሬዳዋ፣ ሞያሌ እነዚህ ወደ ኦሮሚያ የሚገቡ ከተሞች አሉ። ከአማራ ክልል ከሚሴ ከደሴም እንደዚህ አካባቢ ላይ ወደ አማራ ክልል ወደ ኦሮሚያ የሚገቡት ክልሎች በኦሮሚያ ክልል ላይ የሚጠቃለሉ እነዚህ በህገ መንግስት ተቀይሮ በዛ ስም ላይ ለማስገባት የሚያደርጉት ጥረት ነው። አሁን እሱን ለማድረግ ሌሎቹን ገለልተኛ እያደረጉ ስለሆነ ይሄ ሁኔታ አስቀድመን አገሪቱ አደገኛ ሁኔታ ላይ ወድቃለች። አዲስ አበባ በተለይ ደግሞ ወደ ኤሚሬቶቹ ወደ ሽያጩ በቀጥታ ሽያጭ ውስጥ ገብቷል። ስለዚህ ምንድነው የኢትዮጵያ ሕዝብ በንቃት በደንብ መታገል ያለበት ይመስለኛል። ውጪ ያለው አንዳንድ ጽሁፎችም እየተበተኑ ነው ያሉት። ውጪ ያለው ዲያስፖራ ከወዲሁኑ ይሄን ነገር አውቆ ሰላማዊ ሰልፍ በሁሉም አገር ላይ በሁሉም ዓለም ዙሪያ ላይ ያለው ዲያስፖራ ሰላማዊ ሰልፍ በማድረግ ተቃውሞ ባለበት ስቴት ሁሉ ባለበት ሀገር ሁሉ ተቃውሞ በደንብ እንዲያሰማ በቶሎ እንዲዘጋጅና አገሪቱ አደገኛ ሁኔታ ላይ ወድቃለች። ኢትዮጵያ አደገኛ ሁኔታ ላይ ገብታለች። ትክክለኛ ውድቀቷ ላይ ናት ያለችው። የወደቀችውን አገሩን ተመልከቱ የሚል ጩኸት እየተሰማ ነው ያለው። እኛም የምንለው ይሄንን ነው። ስለዚህ ይሄ አደገኛ ሁኔታ ነው።
በጣም ኢትዮጵያ እየጠፋች መሆኗን ከነ አካቴው እየጠፋች መሆኗን ምንም አጀንዳ ማሰባሰብ ምናምን አስፈላጊ አልነበረም። 4 ዓመት አጀንዳ አሰባስባለሁ እያለ መስፍን አርአያ ደባ በኢትዮጵያ ህዝብ ላይ ሰርቷል። በኢትዮጵያ በአገሪቱ ላይ ትልቅ ደባ ሰርቷል። ሀብታሙ በጣም የሚያሳዝን የሚያስለቅስ ጉንጭ የሚያስነጭ ስራ ነው የተሰራውና ይሄንን በጋራ የኢትዮጵያ ህዝብ በሙሉ ሁሉም የታጠቀም ያልታጠቀም በፍጥነት ይሄንን ነገር ማስወገድ የአብይን ስርዓት መቁረጥ መቻል አለበት። መቀስ ይዞ ነው መውጣት ያለበት ሁሉ ህዝብና ይሄ ነው መሆን ያለበት ብዬ አስባለሁ። ይሄ ነው መሆን ያለበት ብዬ ለኢትዮጵያ ህዝብ ለማስተላለፍ ፈልጋለሁ። በኋላ ነገሩ ካለቀ በኋላ ማልቀሱ ዋጋ የለው። ድስት ጥዶ ማልቀስ ማለት ነው። ድስት ጥዶ ማልቀስ እንደማለት ነው። ስለዚህ አገሪቱን ለማዳን ውጭ ያለው ኢትዮጵያውያን የሆነ ብሔር ሳይለይ በጎሳ ሳይለያይ በጣም በተጠናከረ መልክ ትግሉን ማፋፋም አለበት። ህዝብ ሁላችንም የምንችለውን ዋጋ ለሀገራችን መክፈል አለብን። ሀብታሙ ይሄንን ክፉ ጊዜ ማሳለፍ የሚቻለው አብሮ በመቆም ነው። ትግራይ የሚባል የለ፣ ደቡብ የሚባል ነገር የለ። በነገሪ ላይ ደቡብን አሳምነናል። ደቡብ ለኛ ነው ድምጽ የሚሰጠው ተብሎ እየተነገረ ነው ያለው። የደቡብ የከፋፈነው ለዚህ ጊዜ ነው፣ ለዚህ ነው የደቡብን የምንጠቀመው እያሉ ነው ያሉት። ይሄ ደቡብንም ቢሆን ደቡብ ካድሬዎች ነገ በራሳቸው ላይ ሞት የሚፈርዱ መሆናቸውን ሊያውቁ ይገባል። በራሳቸው ላይ ኢትዮጵያን አጥፍቶ በዛ ምድር ላይ መኖር እንደማይችሉ ህግ እንደሚወጣ ህግ እንደሚመጣ ለውጥ ይኖራል፣ ለውጥ ይመጣል። ግን ኢትዮጵያን ለማዳን ካልቻሉ ደቡቦች ለኦፒዲዮ አሽከር ሆነው ለኦፒዲዮ ደጋፊ ሆነው ስልጣን አግኝቼ ቀጥላለሁ የሚል ካለ በራሱ ላይ የሚደርሰው መከራ በኦፒዲዮ ላይ የሚደርሰው መከራ በእነሱ ላይ ይደርሳል። እንደዚህ ሆኖ ጊዜ አያልፍም። በየትኛውም ዓለም ላይ በየትኛውም ቦታ ላይ በየትኛውም ሁኔታ ላይ ለውጥ አለ፣ ይመጣል እና ይሄንን ለማለት ፈልጋለሁ ሀብታሙ። ስለዚህ በተቻለ መጠን በተለይ ዲያስፖራ አሁን ነው ጊዜው፣ አሁን ነው ቶሎ እንድነቃ። የፈለገ ከሀገሩ የሚበልጥ ነገር የለም። እናቱ ናት ሀገሩ፣ እናቱ ናት፣ መቀበሪያው ናት፣ እናቱ ናት። የእናት ጡት አይቆረጥም። አመሰግናለሁ። ከልብ አመሰግናለሁ ዶክተር ሸዋፈራው። እንግዲህ አብይ ባለፈው ጊዜ የደብረ ማርቆስ አየር ማረፊያ ታድሶ አገልግሎት ሰጠ በተባለበት ዕለት ያደረገው ንግግር በአንድ በኩል የአማራ ህዝብና የትግራይ ህዝብ በዘላቂ ጦርነት ውስጥ እንዲቆይ ያለውን ፍላጎት አፄ ዮሐንስን እስከ መጥቀስ የሄደበት፣ ጣሊያንን እስከ መጥቀስ የሄደበትና ያንኑ ለመድገም እየሞከረ እንደሆነ ህዝቡን ለማስፈራራት የሄደበት ርቀት አለ። እናንተም ለምን ደግሞ ሰላም ሆናችሁ መዋጋት አለባችሁት፣ የትላንቱን ማሰብ አለባችሁ አይነት እንቅስቃሴ ሲያደርግ ነበር። አሁን በከፍተኛ ደረጃ እንግዲህ አገር ዳር ድንበር መጠበቅ ያለበት ሰራዊት በተለይ ጎጃም ፖስት የሚባለው በቀድሞ ምርኮኛ ሌተናል ጀነራል መሐመድ ተሰማ የሚመራው ምስራቅ እዝ በከፍተኛ ደረጃ ታጥቆ በ6 ጀነራሎች 3 ጀነራሎች በአመራርነት 3 ጀነራሎች ደግሞ በተግባር መሬት ላይ ውጊያ በመምራት በ3 አቅጣጫ ከፍተኛ ጥፋት እያደረሱ ነው። ጫካውን መሬቱን ሁሉ ከህዝቡ አልፎ በቢኤም በመድፍ በሞርተር እያቃጠሉት እያነደዱት ያለበት ሂደት አለ። ከፍተኛ ውጊያ እየተደረገ ነው እና ጦርነት ባለበት ምክክር አይደረግም ሲባል እንደውም ጦርነቱን የበለጠ በመግፋት የይስሙላውን ምክክር ደግሞ ለማድረግ እየሞከረ ነው እና ይሄን ሁኔታ እንዴት ነው የምትከታተሉት እናንተ? ይሄ ምንድን ነው? የአብይን ሴራ፣ የአብይን እቅድ፣ የአብይን ፕላን የኢትዮጵያ ህዝብ አላወቅም ማለት ያስቸግራል። ቡራዩ ላይ ጋሞቹ በሚያልቁበት ጊዜ እሱ ጃስ ብሎ ቀጥሉበት ብለው አስመራ ነው የሄደው። ጀዋርን የሚያፍን ኃይል መድበው እሱ ሩሲያ ነው የሄደው። ልክ እንደዚሁ እያደረገ ያለው ከነገሮቹን ካስተካከለ በኋላ እጄ ነፃ ነው ንጹህ ነው ለማለት ሸሽቶ ወይም አንድ አጀንዳ ከፍቶ ሰጥቶ አሳልፎ ወደ ሌላ አገር የተለመደ ነው። ወላይታንና ሲዳማ ለዘላለም ተዋግተው ተጣልተው የማያውቁትን ተጋብተው ተዋልደው ሲዳማ ወደ ወላይታ ሄዶ
መሬት ወስደው ቤት ሰርቶ ወላይታ ወደ ሲዳማ መጥተው ቤት ሰርተው ምስት አግብቶ ልጅ ወልዶ ቋንቋቸውን ተለዋውጦ የሚኖሩት ምንም ጋራ በእምነት አብሮ ተመሳሳይ ሃይማኖት ያላቸው ወላይታና ሲዳማን እንዲፋጁ አድርገው በሰው ዘር ላይ ሊደርስ የማይገባውን ግፍ አስፈጽመው እሱ ግን ከሳምንት በኋላ ካለቀ በኋላ ጉዳዩ ከበቃ በኋላ ወላይታ ከሲዳማ ከሐዋሳ ሸሽቶ ወደ ወላይታ ከተመለሰ በኋላ ንብረታቸው ከተቃጠለ በኋላ ሀብታቸውን ከወደመ በኋላ ሲዳማ ውስጥ ሰው ሞቶ ቁጥር ስፍር የሌለው ሰው ከሞተ በኋላ ምንድነው የሆነው? እሱ ሄዶ ምንም የማያውቁትን ወላይታዎቹን ወላይታ አስተዳዳሪዎቹን ሪዛይን አድርጉ ከስልጣናችሁ ልቀቁ ብለው ቻሌንጅ ያደርጉናል የሚላቸውን የኢህአዴግ አባላት ነባር የኢህአዴግ አባላት የነበሩትን በሙሉ ስራ እንዲለቁ አድርጓቸዋል። ይሄ ለሱ ስራው ነው፣ ሴራው ነው። ለአብይ ይሄ ሴራ በሴራ የሚኖር የሴረኛ ሰው ነው እና አሁን በጎጃም ላይ ደብረ ማርቆስ ሄዶ አየር ማረፊያን ለመመረቅ አይደለም። ከዚህ ቀደም ጎንደርን ሳለማ ጎጃም አይወደውም። ጎጃምና ጎንደር አንድ ህዝብ እንድጣሉ አንድ ቦታ ላይ አንድ ዙሪያ ላይ አንድ ሬዲየስ ላይ ያሉ ሰዎች እንድተላለቁ እንዲህ አይነት የጥላቻ እርስ በርሳቸው እንድጣሉ የሚናገር ሰው ነው። ይሄ ከሴራዎቹ መካከል አንዱ ነው። አሁን ደግሞ ይሄ ሁለተኛ ነው የዚህ አይነት ነገር። ወሎም ውስጥ ሄዶ የወሎን ክርስቲያን በሙሉ እስላምን ወደ ክርስትና ለማድረግ የወሎ እስላምን አጼ ዮሐንስ እጃቸውን ቆርጠው ግፍ የፈጸመ መሆኑን አታውቁም እንዴ ብሎ የሰበከ ሰው ነው። ይሄ ደግሞ ጎጃም አሁን በሄደ ጊዜ የተናገረው ልክ እንደዚህ ነው። አጼ ዮሐንስን ጎጃም ላይ ለማምጣት በዛ ቦታ ላይ ለማምጣት ምን አስፈለገ? ለምን አስፈለገ? ይሄ ማለት ምን ማለት ነው? አሁን ጽምዶ የተባለው የጥምረት የትግራይ ኤሪትሪያ እና ፋኖ ጥምረት ፈጥሯል። ኦሮሞ ጋራ ታጋዮቹ ጥምረት ፈጥሯል። አብሮ የጋራ ጠላታችን ብሎ ተነስቷል ስለተባለ ይሄንን ማፍረሻ ሐሳብ ይዞ ነው የሄደው። ትግሬዎቹን እንዲጠሉ ትግሬዎቹን እንዳያስጠጉ ጥምረት እንዳይኖር ማድረጉ ነው በሱ ቤት። ስለዚህ እንዲህ አይነት ጥላቻ በህዝብ መካከል ላይ አንድ ሀገር መሪ ሆናለሁ መሪ ነኝ የሚል ሰው ህዝብና ህዝብን አጋጭተው ህዝብና ህዝብን አጣልተው መሪ መሆን አይችልም። ወንጀል ነው፣ ትልቅ ወንጀል ነው። ይሄ በጄኖሳይድ ህግ መሰረት አንዱ ክፍል ይሄ ነው። እንደዚህ አይነቱ ነው የተፈጠረው በሩዋንዳ ታሪክ ውስጥ ይሄ ነው አንደኛው የዚህ አይነት የጥላቻ ስብከት ነው ለሩዋንዳ እልቅት ምክንያት የነበረው ለሩዋንዳ ህዝብ። ስለዚህ አብይ በጎጃም ላይ ሄዶ የሰራው ስራ የጄኖሳይድ ቅስቀሳ አካሂዶ ነው የተመለሰው ሀብታሙ። ይሄ በዚህ ልክ ነው መታየት ያለበት። ይሄ በእንደዚህ ያለ የምክክር ኮሚሽን የሚባለው ኦሮሚያ ውስጥ ጦርነት እየተካሄደ ነው። ሙሉ በሙሉ በአሁኑ ሰዓት ላይ ሙሉ በሙሉ ወለጋ ከቁጥጥራችን ውጪ ነው ተብሎ በሚነገርበት ጊዜ በኦሮሚያ ውስጥ ምዕራብ ሸዋ ሰሜን ሸዋም እንደዚሁ ከቁጥጥራችን ውጪ ነው እየተባለ ባለበት ጊዜ ዙሪያው አዲስ አበባ ዙሪያ ላይ ጦርነት እየተካሄደ ባለበት ሁኔታ ላይ የምክክር ኮሚሽን እንዲህ አይነት ለማድረግ ምን አስፈለገው? ይሄ ነው ምንድነው? መጀመሪያ የሀገሪቱን ችግር ፈተዋል ወይ? በሀገር ውስጥ የውስጥ ችግራችን መቼ ተፈታ? እዚህ ላይ ተነጋግሯል ወይ? እና የማይመስል ነገር ነው። የካድሬ ስራ ነው መስፍን አራያ የሰራው። አብይ አህመድ ለሁሉም አጀንዳ እየሰጠ ጥላቻ በህዝብ ላይ እየዘራ እልቅት እንዲፈጠር የሚፈልግ ሰው ነውና ይሄ የኢትዮጵያ ህዝብ በጥልቀት ሊመለከተው ይገባል። ዝም ብሎ በወሬ ደረጃ መታለፍ የለበትም። ወደ ተግባር መለወጥ አለበት። የተግባር ስራ መሆን አለበት። ህዝቡ ተግባራዊ ማድረግ መቻል አለበት። ትግሉን ማጧጧፍ
እሱን በዚህ መስከረም ላይ አብይ በዛ ቦታ ላይ በሚፈልገው ቦታ ላይ ከደረሰ ኢትዮጵያ እንደማትኖር ሁሉም ሰው ሊያውቀው ይገባል ለማለት ወዳለሁ። ሀብታሙ አመሰግናለሁ። ሌላው እንግዲህ ያው በተደጋጋሚ እናንተ ማንስታችሁታል IMF የሚያቀርባቸውን ቅድመ ሁኔታዎች ሁሉ ያለምንም ነገር ያለምንም ማንገራገር እየተቀበለ የሚገኘው አብይና አገዛዙ የኢትዮጵያ ሕዝብን ከፍተኛ ኢኮኖሚያዊ ቀውስ ውስጥ ለመክተት ዛሬም እየሰሩ ይገኛል። ተጨማሪ ከ$5 ቢሊዮን በላይ ከIMF ለመውሰድ ተጨማሪ ታክስ ለመጣል ሕዝቡን እንደገና ለማማረር እቅድ አውጥተው እየተንቀሳቀሱ ያለበት ሂደት አለ። ባለፈውም ገልጸነዋል 2019 የከፋ ሁኔታ እንደሚመጣ ኢኮኖሚያዊ ቀውሱ እንደሚቀጥል። ምክንያቱም ሕዝቡ ከሰራበት በላይ እየጠየቁ በርካታ ነጋዴዎች አቅም ያላቸው አገር ጥለው እየወጡ አገር ውስጥ ደግሞ መሄጃ ያጡት ደግሞ ድርጅታቸውን ሰራተኞቻቸውን እየበተኑ የሰው እጅ ተመጽዋች እያደረጓቸው ቤት እንዲቀመጡ የተደረጉ በርካቶች ናቸው። አሁን እንደውም የንግድ ፈቃድ መመለስ አይቻልም በሚል ያልሰሩበት እንዲከፍሉ እየተገደዱ ያለበት ሂደት አለ። ንብረታቸው የባንክ ሂሳባቸው እየታገደ እንደገና ባንካቸውን ለማስለቀቅ ጉቦ የሚከፍሉበት አሰራር ህገወጥነት በከፍተኛ ደረጃ የተስፋፋበት አገሪቱን ኢኮኖሚያዊ ቀውሱ ስለመክተት ዛሬም ቆርጦ የተነሳበት ሂደት አለና መጪው ዓመት ከዚህ አኳያ አብይና አገዛዙ እስካለ ድረስ የኢትዮጵያ ሕዝብ ሊከፍለው የሚችለው መከራ እየባሰ መምጣቱን በእርግጥ በሚገባ ተገንዝበዋል ወይ? እጅግ በጣም ቆንጆ ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ነው ሀብታሙ። ይሄ የራሱ የሰብአዊ መብት ኮሚሽን ያነሳው ጉዳይ ነው። የሚቀጥለው 2019 ከ2018 የባሰ ችግርና መከራ በኢትዮጵያ ውስጥ ኢትዮጵያን የሚገጥማት መሆኑን ተንብየዋል። እኛም የምንለው ይሄ ነው። የባሰ ችግር ውስጥ ኢትዮጵያ እንደምትገባ የኢትዮጵያ ሕዝብ ከዚህ ቀደምም ነግረናል፣ ተናግረናል፣ አሳስበናል። አሁን ኢትዮጵያ የምትባልና ሕዝብ የሚባለው ነገር ወደ ማለቂያው ወደ መጨረሻው እያመራ መሆኑን ነው ለመግለጽ የሚፈልገው። ምንድነው IMF $5 ሚሊዮን እንደገና እንደሚሰጣቸው ግብር እንደሚጨምሩ አንተ ያነሳቸው ግብር ጨምሮ ዕዳውን ለመክፈል የሚያስችል መንገዶቹን በሙሉ እንዲጠቀሙ ከፊት ላይ በደንብ አድርጎ ያዩዋቸው ነገሮች አሉ። የኢትዮጵያ አየር መንገድንና ቴሌኮሙኒኬሽን ማብራት ኃይል ይሄ ግድቡን በተመለከተ ከግድቡ የሚገባ ገቢ ካለ ከተለያየ ህዝቡ ላይ ከፍተኛ የቀረጥ ጫና በማድረግ ዕዳውን እንዲከፍልና የሚሸጡትን ምሽጠው እንዲያስረክባቸው IMF ግፍት እያደረገ ነው። እነሱም ይሄን ተቀብለዋል። ኢትዮጵያ ሁኔታ ላይ ናት ያልነው ይሄ ነው። ኢትዮጵያ ቀይ ማብራት ላይ ናት ያለችው። ይሄ ቢጫ ነው እንደዚህ ነው የሚባል አይደለም። አሁን ኢትዮጵያ ላይ ቀይ ማብራት ነው። ኢትዮጵያ ህዝብ ላይ ቀይ ማብራት በርቷል። ይሄን ቀይ ማብራት ማጥፋት የሚችለው ራሱ ህዝብ ነው። እየሰማ ዝም የሚል ከሆነ አብይ ህዝቡ ፈሪ ነው፣ ህዝቡ ደካማ ነው፣ ህዝቡን መርገጥ እፈልጋለሁ፣ ህዝቡን ረግጬ እገዛለሁ፣ ህዝቡ እንድንበረከክ አደርጋለሁ፣ ይሄንን የማያደርገውን ገላለሁ፣ አስራለሁ፣ አሰቃያለሁ ብሎ ነው የሚያስበው። ስለዚህ ተፈርቶም የሚቻል አይደለም። ይሄ ተፈርቶ የሚቻል ነገር አይደለም። ይደርስበታል። ቅድም አንተ ያነሳው ገንዘብ ያላቸው አቅም ያላቸው ሰዎች ከሀገር ይወጣሉ። ከሀገር ውጭ ሄደው ጥገኝነት ጠይቆ ሊኖሩ ይችላሉ። ነገር ግን ዳው ህዝብ አገሬ የሚል ባላገሩ አገሬ የሚል ህዝብ አደጋ ላይ ወድቋል። መሬት መሸጥ መሬትን እንደፈለገ መሬት ለመሸጥ በብዙ ጥበብ ነው መሬት የተያዘው። የኢትዮጵያ መሬት ከአፄ ኃይለ ሥላሴ ከአፄ ምኒልክ ጀምሮ መሬትን በጥንቃቄ በህዝብ ልክ ነው መሬት የተያዘው። አሁን መሬትን ለመሸጥ መሬት የህዝብና የመንግስት በወያኔ ጊዜ መሬት የህዝብና የመንግስት ነው። በደርግ ጊዜ መሬት አብሶሉት የመንግስት ነው። ምክንያት አለው። ያንን ደርግ ያደረገበት መሬትን ማንም ሰው መጠቀም ይችላል። በአገሩ ላይ የአገሩ መሬት የመጠቀም መብት አለው እና ያ ነው። በአፄ ኃይለ ሥላሴም ጊዜ መሬት የመንግስትና የግል ነው እና አሁን እነሱ የሚፈልጉት መሬት ወደ የት ነው የሚሄደው? ወደ ግል እንዲዞር ነው። አሁን አንዱ አጀንዳ ውስጥ መሬት
ወደ ግል እንዲዞር ያደርግና የሀገሪቱን መሬት በመግዛት በመሸጥ መሬትን በመሸጥ በሚያገኙ ትርፍ አንቱ የተባለ በዓለም ላይ አለ ከሚባለው ሀብታሞች ተርታ ነገስታት ንጉስ ነኝ በሚል ሁኔታ ላይ ይሄንን ለማጫወት ነው የፈለገውና ይሄ ሀብታሙ እጅግ አደገኛ ነጋዴ የሚባል ነገር የበታች ነጋዴ አይኖርም። ጥቃቅን ነጋዴ የሚባለው ማዕከለኛ ነጋዴ የሚባለውም አይኖርም በኢትዮጵያ ውስጥ። ከፍተኛ ነጋዴ ያውም ለዛው 30,000 ምርጥ የኦሮሞ ነጋዴ። ይሄ ብቻ ነው እውነተኛው ነገር ለመናገር ከተፈለገ። እነዚህ የኦሮሞ ነጋዴዎቹም የኦሮሞ ህዝብ አይደሉም። የብልጽግና አባላትን ሀብት የሚያስፋፉ ነጋዴዎች ናቸው። እነዚህ ናቸው አገሪቱንም የሚቆጣጠሩት። ከዚህ በኋላ ሌላው የሚቀጥለው ምንድነው? በአካባቢው ላይ አናሳ የሆኑት ብሔረሰቦች አናሳ የሆኑ እነ ስልጤ፣ እነ ጉራጌ፣ እነ አላባ፣ እነ ሲዳማ እነዚህ የግዛት አንድነቱ የሚስፋፋ ከመሬት ጋር በተያያዘ ሰፊው ችግር ውስጥ የሚገቡ እና የሚጠፉ ህዝቦች ናቸው። ስለዚህ እጅግ በጣም በተፋጠነ ሁኔታ ይሄ ህዝብ ሶማሌንም ይጨምራል፣ አፋሪንም ይጨምራል። ስለዚህ ይሄ በተፋጠነ ሁኔታ የኢትዮጵያ ምሁራን ውጭ ሀገር ያለው አሁን እያየሁት ነው። አንዳንድ ጽሁፎች እየተበተኑ ነው። የኢትዮጵያ ውድቀት ያሳስቦናል የሚል ምሁራኖች እየተጻጻፉ ናቸው። እና እኔ የሚመስለኝ ምንድነው በተጠናከረ በንዴት የህዝብ ቁጣ ሊሰመር ይገባል። ይህንን በፍጥነት ካላደረገ ነግዶ መኖር ነጋዴ ማዕከለኛ ነጋዴ የሚባለው ነጋዴ በኢትዮጵያ ውስጥ አይኖርም። አዲስ አበባ አበቃላት። አዲስ አበባ አልቅስ፣ ለራስ አልቅስ፣ ጉንጭህን እየቧጠጥክ አልቅስ፣ ውጣ፣ ታገል። ይህንን ነው ትግሉ። በዚህ ደረጃ ነው መሄድ ያለበት። ሀብታሙ ታንኪዩ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንግዲህ ያው የሀገራዊ ምክክር ጉዳይ ቀደም ሲል አንስተነዋል። እንደ ማጠቃለያ እንግዲህ መጪው ዓመትና በአንድም ሆነ በሌላ መንገድ የፋኖ እንቅስቃሴንም ተከትሎ አሁን እየተደረገ ያለው እንግዲህ ፋኖም ባለበት እናፍናለን በሚል በሁሉም ቀጠናዎች ደረጃ በደረጃ አሁን ሰሞኑን በደጋ ዳሞት፣ ቋሪት የሚያደርጉትን ዘመቻ ከጨረሱ በኋላ እንዲሁ በስፋት በሌሎችም አካባቢዎች ላይ ፋኖ ይዞታ ላይ ጥቃት በመክፈት ፋኖን ባለበት ማቆም መስከረም የጀመሩት የይስሙላ ምርጫውን ተከትሎ መንግስት ምስረታ ያሉት ድራማ ከዚህ ጉባኤ በኋላ እንዲጠናቀቅ ለማድረግ ክረምቱን እንግዲህ በዚህ መንገድ እቅድ አውጥተው እየተንቀሳቀሱ ያለበት ሂደት አለና በተለይ የለውጥ ኃይሎች እንግዲህ ፋኖን ጨምሮ የለውጥ ኃይል የሚባለው ኃይል ወደ መተባበር ወደ ጋራ እርምጃ ውስጥ እስካሁን አልገባም። በስማ በለው ነው የትብብርም ጉዳይ የሚነሳውና ከዚህ በኋላ ያላቸው በተለይ ይሄ ክረምትን ተከትሎ ለአብይ እድል ሊሰጠው ይገባሉ የሚል ጥያቄ የተነሳ ያለበት ሂደት አለና በዚህ ላይ የእናንተ ግምገማ ምንድን ነው? እንደ ውይይታችን ማጠቃለያ እናድርገው። እሺ፣ ጥሩ ነው። ትግሉን ከውስጥ ከኛው እንጀምር፣ ከውስጡ እናንሳ። የኛን ድክመት የታጋዮቹን መሬት ላይ እየታገሉ ያሉት ውጭም ሀገር ላይ የፋኖ ደጋፊዎች የፋኖ አስተባባሪዎች የሆነ ሁላችንም የሚጨምር ስለሆነ ሁላችንም ከውስጥም ከውጭም ወደ ውስጥም ወረድ ብለን እንየው። ምንድን ነው እንዲህ አይነት ነገር ላይ በትግል ሜዳ ላይ ያሉ የፋኖ አሁን በህብረት የፈጠሩ የጋራ ህብረት የፈጠሩ ሰዎችን የገጠማቸው ምንድን ነው? የውስጥ ችግራቸውን ያልፈቱበት ምክንያት ምንድን ነው? የዛሬ 7 ወር አካባቢ ገደም ይመስለኛል አንድነቱ ተፈጥሮ የአፋባን የሚባል ድርጅት ፈጥረዋል። የአማራ ብሔራዊ ንቅናቄ ተፈጥሯል። መሪዎቻቸውን መርጠዋል። የድርጅት አወቃቀርን ሰርቷል። አንዳንድ ቦታ ላይ ድርጅታዊ መዋቅር ያልሰሩት በኢዝ ደረጃ ያለው አመራር ላይ ድርጅታዊ ያልሰሩት አለ። የውስጥ ችግር በየትኛውም ዓለም ላይ በአንድ ቤት ውስጥም ይኖራል አለ። በቤትም ውስጥ ባልና ሚስት አንድ አይደሉም፣ ፍጹም አንድ አይደሉም፣ ውስን ናቸው። ባልና ሚስት
አንድ ቃል የሚናገሩት አንድ ላይ የሚሄዱት ውስኖች ናቸው። የተቃራኒ ሆኖ ነው ግን በጋራ ይኖራሉ። የሚኖሩበት ተቻችለው ተስማምተው ልጆቻቸውን በጋራ ያሳድጋሉ። ኑሯቸውን በአንድነት ይመራሉ። ይሄ ኔቸር ነው፣ የሰው ልጅ ተፈጥሮ ነው። ከጎረቤትም ጋር እንደዚህ ነው። አሁን የውስጥ ችግራቸውን ወደ ኋላ አጥተው በፊቱ እነሱን ሊያጠፋ የመጣው ኃይል፣ አገሪቱን እያጠፋ ያለው ኃይል የጥፋት መልእክተኞችን እያዩ እነሱ ስትራቴጂ በእነሱ ላይ አውጥተው እነሱ የሚፈልጉት አማራ ፋኖን እዛው ባለበት አፍነው መያዝ፣ እዛው መጨረስ፣ አርሶ አደሩንም ለነሱ ቀለብ ያቀርባል እየተባለ በከባድ መሳሪያ ቤታቸውን ማቃጠል፣ ዘሩን ማጥፋት፣ እህሎቹን ማቃጠል፣ እርሻ ማጥፋት። ይሄ የሚሆንበት ምክንያት ፋኖ የራሱ ስትራቴጂ የራሱ በአንድነት የሚሄደው መንገድ ያለመዘጋጀቱ ይመስለኛል። አልተዘጋጀም። ድርጅታዊ መዋቅሩን ፈጥኖ አልጨረሰም። በረሃ ዝናብና ቁርና ውርጭ ላይ መኖሩንም አላሳየም። ሀሩር ላይ መኖሩን አላወቀም። ለምንድን ነው ከዚህ ትግል ህዝብን ማገላገል የምንችለው? በምን መንገድ ነው የሚለው ስትራቴጂ የሰሩ አልመሰለንም። ይህንን ስሩ ነበረ የምንለው። ህዝቡም የሚለው ውጡ፣ አማራ ህዝብ፣ አማራ ገበሬ ይነግራቸዋል። ውጡ፣ ታገሉ፣ ወደ ውጭ ውጡ፣ ወደፊት ግፉ፣ ህዝባዊ ትግሉን ህዝባዊ አድርጉ፣ ጥሪ ስጡን፣ ጥሩን እያሉ ነበረና በሁሉም ቦታ ላይ በአራቱም አቅጣጫ ይሄ ድምፅ ጎንደር፣ ጎጃም፣ ሸዋ፣ ወሎ ላይ ይሰማል። ለምንድነው የውስጥ ችግራቸውን ወደኋላ ትተው የጋራ አንድነትን ፈጥሮ እነሱ ወደፊት ካልሄዱ፣ እነሱ ትግሉን ወደፊት ካልገፉ እነሱም መከራ ውስጥ ነው የሚገቡት። ራሳቸው መሪዎቹ አሁን በአመራር ላይ ያሉትም በሁሉ ችግር ላይ ነው የሚገቡት። ምክንያቱም እነሱን እዛው አፍኖ እንዲይዝ የሚቻለውን መሳሪያ በሙሉ ሰጥተው በ6 ጀነራሎች ቅድም አንተ እንዳነሳው በ6 ጀነራሎች መሐመድ ተሰማ መሪነት ሌሎቹ እሱ የሚሰጠውን መመሪያ እየተቀበሉ እያንዳንዳቸው ጦር ሜዳ ድረስ ገብተው ወደ ምድር ወርዶ የሚያዋጉ ጀነራሎች ሁሉ እንዳሉ ነው። ይሄ ከሆነ ምንድነው ከነሱ የሚጠበቀው? እስከ መቼ ነው እዛ ላይ ህዝባቸውን የሚያስጨርሱት? እነሱን ራሳቸውን አደጋ ላይ አልጣለም ወይ? እነሱ አደጋ ላይ አልወደቁም ወይ? ወደፊት የመሄድ እድላቸው አለ ወይ? ይሄ ምን ታይቷቸዋል? ለነሱ ምንድነው ያዩት? በአገር ጉዳይ ላይ ምንድነው ያዩት? በመንገዳቸው ላይ ምንድነው ያሰቡት? እቅዳቸው ምንድነው? ፕላኑ ምንድነው? ስለዚህ እነሱን ይህንን አማራን የሚያህል ትልቅ ኃይል የጋራ ጥምረት መፈጠሩ ደስታውን አልቻልንም። በጣም ተደስተናል። የትግራይ ህዝብ ከእልቅት ወደኋላ የሚመለስ አይደለም፣ ሊጨርሱት ነው ትግራይ። ስለዚህ የትግራይ ህዝብ ሆ ብሎ ለምንድነው ከአማራ ህዝብ ጋር ተነስተው የጀመሩት ጥምረትን ይዘው ወደፊት ያልገፉት የማይገፉት? ስለዚህ ይሄ ካልተደረገ እነሱን እዛው አፍኖ የሚይዙ ከሆነ አብይ ወደ ስልጣን ወደ ፈለገው ስልጣን ከደረሰ ለፋኖም ለህወሓትም ለኤርትሪያም ትልቅ መከራ ይገጥመዋል፣ ትልቅ ችግር ይገጥመዋል። አሁን በአሁኑ ሰዓት ላይ ከኦሮሚያ ብቻ 300,000 ምልምል ወታደር ያስፈልገናል ወጣት ብለው ወጣትን በአፈሳ እያተራመሱ ነው ያሉት። ወላይታ፣ ሲዳማ፣ ሀዲያ፣ ከምባታ፣ ዶርዜ፣ ገሞ ምናምን ዙሪያ በሙሉ የኮታ ተሰጥቶ ልጅ እያዋጣ ነው። ልጆቻቸውን እያፈኑ ነው። ሀብታሙ በጣም በሚያሳዝን ሁኔታ የሄዱት ልጆች አልተመለሱም። ሬሳቸው ሜዳ ላይ ወድቀው ቀርቷል። የሞቱት አልተነገሩም። ምንም የተሰማ ነገር የለም። መርዶ አልሰማ። ልጅ ከእናት ከአባት ጋር በስልክ አይገናኝም፣ አለው አይልም። ስለዚህ በዚህ ሁኔታ ላይ የሄደው እያለቀ አሁን ተጨማሪም ሌላ ካለ ከአንድ ቤተሰብ እየተዘረፈ ነው ያለው። ወጣት እያለቀ ነው። የወደፊት ትውልድን አብይ እየጨረሰ ነው ያለው። የኢትዮጵያ ህዝብ ትውልድ እንዳይኖር እያደረገ ነው ያለው። ስለዚህ ለምንድነው ይህንን እያዩ ፋኖ እና ህወሓት ሌሎች አሁን ጥምር ፈጥረናል የሚሉ ሰዎች ለምንድነው ወደፊት የማይገፉት? ምን እያደረጉ ነው ያሉት? ምን ነው የሚጠብቁት? ተፈጥሮም እኮ ራሱ እየተዋጋ ነው ያለው። በአሁኑ ሰዓት ላይ ተፈጥሮም ኢትዮጵያን እየተዋጋ ነው ያለው። ስለዚህ ትግሉ ወደፊት የሚገፋበትን ሁኔታ
በፍጥነት ካልደረሱ አብይ ኢትዮጵያን ይጨርሳል። የኢትዮጵያ ደስታዋን ሳይሆን መርዶ ነው የምንሰማው። ይሄ እንዳይሆን ሁሉም ህዝብ ፋኖ፣ ህወሓት፣ ሌላ የጥምዶ ፈጥረናል የሚል ጦላ በሚችሉት አቅም ሁሉ ፍጥነት ጨምረው በዚህ ክረምት ኢትዮጵያን ለማዳን ወገባቸውን ታጥቀው ወደፊት ካልገፉ ኢትዮጵያ ትጠፋለች፣ እነሱም ይጠፋሉ። ይሄንን ለማለት ወዳለሁ። ታንኪዩ። ከልብ አመሰግናለሁ። እንደ ወትሮው ሁሉ ዶክተር ሸዋፈራው ኩራቱ። ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። እግዚአብሔር ይስጥልኝ። መልካም ጊዜ ሁሉ። አመሰግናለሁ ሀብታሙ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቱብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮው ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።